የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታየው። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ቅዱስ ዮሐንስ አፈወርቅም ለዛ ነው ምግቦቻችሁን ጾም በገባ ቁጥር በምትለውጡበት ልክ ምን አለ እናንተም ብትለወጡ ይላል። እውነቱን ነው። ጾም በገባ ቁጥር የኛ ጭንቀትና ራስ ምታት ስለምንለውጣቸውና መብላትና አለመብላት ስለምንችላቸው የምግብ አይነቶችን መጨነቅና መጠበብ ግን የነበረብን መጀመሪያ ስለ እግዚአብሔር ብለን ምን ያደረግናቸው ነገሮች ላይ መተው የሚገባን ነገሮች ላይ። ሰው ብቻዬን እኔ ምን ተአምር አመጣለሁ፣ ብቻዬን ብጾምና ብጸልይ ምን ለውጥ አመጣለሁ አይባልም። እግዚአብሔር ኃጢአተኞችን አይቶ እንደሚቀጣ ሁሉ ስለ አንድ ጻድቅ ብሎ ደግሞ በሀገር ላይና በወገን በቤተ ክርስቲያንና በሕዝበ ክርስቲያን ላይ የመጣን መዓትና መቅሰፍትም ጭምር ምን ማድረግ ይችላል? ማራቅ ይችላል። ለእግዚአብሔር ብላችሁ ያቆማችሁት ዘፈን፣ ለእግዚአብሔር ብላችሁ የማታደርጉት ኃጢአት በሙሉ ምን እያረጋችሁበት ነው ማለት ነው? እየጾማችሁበት ነው ማለት ነው። ሰው የሚያስብበት ልክም ጣሪያም መጠንም አለ። ሲወርድ ግን እንደ እንስሳ ሊያስብ ይችላል። ከእንስሳ ጋር ሊያወራም ይችላል። ንስሐም ስንገባ ጾምም ሲመጣ ጸሎትም ለመጸለይ ስንሞክር ራሳችንን መጠበቅና መከላከልም ነቅተንም መጠበቅ ያለብን ከሚታወቀው ከትልቁ ጠላት ብቻ ሳይሆን ከምንም ጭምር ነው፣ ከትንሿም ጭምር ነው። ዛሬም እግዚአብሔር የነገራችሁን ምስጢር እንደ ምስጢርነቱ ለማያከብረው ሰው ለምን እንደምትነግሩት? ሰይጣን በነገራችን ላይ እንድንሆንና እንድናደርገው የሚያዘን ነገር በሙሉ ለኛ የሚጠቅመን ቢሆን ኖሮ መጀመሪያውኑ አይነግረን። ሰውን የሚጥለው ሰውን ዝቅ እንዲል የሚያደርገው ትልቅ የሆነ ኃጢአት ብቻ አይደለም፣ የናቃት ምኗም ጭምር ነው፣ ትንሿም ኃጢአት ነው። እግዚአብሔር አያችሁና ያክል ቸር እንደሆነ ሁሉን ወስዶ አይደለም አንድ ነገር የሰጠን። ለኛ ሁሉን ሰጥቶ ለሱ ስንት ነገር ነው የወሰደው? አንድ ነገር ነው የወሰደው። በቃ ሁላችንም እንደ ራሳችን ሚዛን ነው የምንመዘነው። እየሰማችሁ ነው? እንደ ራሳችን ነው የምንመዘነው። ሰው ስራው እንግዳ ያስብለዋል። ሰው ንግግሩ እንግዳ ያስብለዋል። ሰው አዋዋሉ እንግዳ ያስብለዋል። የሔዋን ትልቁ ስህተቷ መጀመሪያ ስህተቷ ጆሮዋን መክፈትና መናገር ለማይጠበቅባት ሰው መክፈቷል። ስለዚህ ክርስቲያኖች አንደኛ እባቦቻችንን በሕይወታችን እንፈልግ። እኛ የናቅናቸው፣ እኛ ትንሽ ነው ያልናቸው፣ ይሄ ምንም ችግር የለም ዋናው ያንን ነገር አለማድረጌ ነው ያልናቸው ትናንሽ ኃጢአቶች እንደ ትላልቅ ኃጢአቶች ዋጋ ያስከፍላሉ። አምላካችን ልዑል እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ሁላችሁም ባላችሁበት ቦታ ላይ አረፍ አረፍ በሉና በመረጋጋት ሆናችሁ ቃሉን ትሰሙ ዘንድ በትህትና ጠይቃለሁ። እንደ እግዚአብሔር ቅዱስ ፈቃድ ለዛሬ የምንማማርበት የትምህርታችን የመጽሐፍ ቅዱስ ክፍለ ምንባብ የሚሆነው ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 3 ተጽፎ በሚገኝ ኃይለ ቃል ወይንም ደግሞ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት ይሆናል። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 3። እስኪ ኦሪት ዘፍጥረት በሉ። ምዕራፍ 3 ከቁጥር 1 እስከ 3። ይህንን እንግዲህ ቤታችሁ ገብታችሁ እናንተም ታነቡታላችሁ። ግን ለሁላችሁም አሁን ባለንበት ሰሙ ዘንድ እኔ ያነብላችሁና አንድ ላይ ሰምተን ከዛ ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን? አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ አትንኩም። እባቡም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እኛ እስከ ቁጥር 5 ነው ዝቅ ብል እያነበብኩላችሁ። ለትምህርታችን የመነሻ ኃይለ ቃል ማርገን የምንማረው ቁጥር 5 ላይ ያለውን ኃይለ ቃል ይሆናል። መልካምንና ክፉን
ማወቅ በሚል ርዕስ እንማራለን። እስኪ መልካምና በሉ ክፉን ማወቅ። እስኪ ሁለተኛ ድገሙት። እሺ ምንን ማወቅ? እሺ ሶስተኛ እስኪ በሉት መልካምና ምንን ማወቅ። በዚህ መነሻ ርዕስ አድርገን ለአጭር ደቂቃ ቅዱስ ቃሉን እንማራለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ይህ ኦሪት ዘፍጥረት ምዕራፍ 3 እንግዲህ ከመጀመሪያዎቹ የሰው ልጆች ታሪክ ተጽፎባቸው ከሚገኙ የመጽሐፍ ቅዱስ ክፍሎች መካከል አንዱ ነው። ኦሪት ዘፍጥረትን በሌላ መጠሪያ ስያሜው ኦሪት ዘልደትም ጭምር እየተባለ ይጠራል። ይህ መጽሐፍ በዋነኝነት የተጻፈው ክርስቲያኖች የሆን እኛ ሁላችን እግዚአብሔር ዓለማትን ካለመኖር ወደ መኖር ይህን የምንመለከተውንም ሆነ የማናየውንም ጭምር ያመጣቸው ያስገኛቸው እግዚአብሔር እንደሆነ እንድናውቅ አምላካችን ቅዱስ እግዚአብሔር አስቦልን ወዶ ፈቅዶ ለኛ እንደሚበጀንም ጭምር አምኖ ያጻፈልን መጽሐፍ ነው። ጸሐፊው ምንም እንኳን ሙሴ ይሁን እንጂ እንዲጽፍ ያዘዘው መጻፍም አለበት ብሎም ጭምር ያመላከተው ግን ልዑል እግዚአብሔር ነው። እግዚአብሔር ለዛ ነው ለሰው ልጆች መልካም የሆነውን ደግ የሆነውን የሚያስብ አምላክ እንደመሆኑ እኛ ያስፈልገናል ብለን አምነን የምንጠይቀውን ብቻ ሳይሆን ለኛ ያስፈልጋቸዋልም ጭምር ብሎ የሚያምናቸውንም ነገሮችም ጭምር ያደርጋል። ለዛ ነው መጽሐፍ ቅዱስ ላይ ሰዎች ያስፈልገኛል ብለው አምነው የሚለምኑት ጥያቄ መልሳቸውን ብቻ ሳይሆን የምናገኘው እግዚአብሔር አምላክም ጭምር ያስፈልጋቸዋል፣ ይሄ ነገር ግድ ሊያዩትና ሊያውቁት ያስፈልጋል ብሎ የሚያምነውንም ጭምር ይናገራልም ያስተምራልም ያደርጋልም ከዛም አልፎ እንኳን ያስባልም ጭምር። ለዛ ነው አሁን ኦሪት ዘፍጥረት ምዕራፍ 3ን ከማንበባችን ቀድሞ ያሉትን ሁለት ምዕራፎች ብንመለከት እግዚአብሔር አምላክ መጨረሻ ዕለተ ዓርብ ለፍጥረታት ሁሉ መደምደሚያና ዘውድ ሽልማታቸው አድርጎ የፈጠረውን የሰው ልጅ ከመፍጠሩ አስቀድሞ ለሱ ምን እንደሚያስፈልገው አውቆ አስቦ ተናግሮም አድርጎም ጭምር እንዳዘጋጀ እንመለከታለን። እኛ የሰው ልጆች ቀድመን ተፈጥረን አይደለም አሁን የምትመለከቷቸውን የምታዩዋቸውንም የማታዩዋቸውንም ጭምር እንዲፈጠሩ ለእግዚአብሔር ሐሳብ የሰጠ ነው። እግዚአብሔር እነዚህን ሁሉ እኛ ከመፈጠራችን በፊት አስቀድሞን የፈጠራቸው ለምን ለኛ እንደሚያስፈልጉን እኛ ለምንኖርባት ዓለምም ጭምር እንደሚያስፈልጉ ስላወቀ ነው። ስለዚህ እንኳን እግዚአብሔር ሰው ያስፈልገኛል ብሎ ጠይቆት የሚያደርግለት አምላክ ብቻ ሳይሆን ይሄ ያስፈልገዋል ይሄ ሊደረግለትም ግድ ነው ብሎ አምኖም ጭምር የሚያደርግ አምላክ ነው። ስለዚህ ሙሴ እና እስራኤላውያን ሌሎችም ጭምር አይደለም እግዚአብሔር ዓለማትን ካለመኖር ወደ መኖር እንዴት አመጣ ብለው ጠይቀውት አይደለም። እስራኤላውያን ይሄ ኦሪት ዘፍጥረት እንዲጻፍ ምናልባት ያበረከቱት አስተዋጽኦ ቢኖር ኦሪት ዘጸአት ምዕራፍ 20 ላይ የሚታይ አምላክ እንፈልጋለን ብለው መጠየቃቸው ብቻ ነው። ምን የሚደረግ አምላክ? የሚታይ አምላክ እንፈልጋለን ብቻ ብለው ነው የጠየቁት። ከግብጽ ከወረዱበት ከግብጽም ከወጡበትና ሙሴ የሲና ተራራ ላይ ወጥቶ 10ቱን ትእዛዛት ከእግዚአብሔር እጅ እስከሚቀበልበት ቅጽበት ድረስ ከዛ በፊት ምንም የተጻፉ መጽሐፍት አልነበሩንም ነበር። እርግጥ ነው ለአዳም 7ኛ ትውልድ ለሆነው ለነሄኖስ